አንዴ ዛሬማ ወይ ዘግይመጣ አንተ ብቻ ለምን አመጣልኝ? ያው ምን አድርገሽ ነው ቆንጥጠሽው ነው? ፈረንጆ ምን ትቆነጥጠዋለይ? ምን ትቆነጥጠዋለይ? ከኔ ጋር ሁኚ እባክሽ። ሲለምናት ሩታ አልፈልግም እኔ እናንተ እኮ ጨርሰና ምናምን ስላለችው ተክስ ሆኑ በጣም አዝኖ ነው ማለት ነው። እንግዲህ ሀይ ፈረንጆ እኮ የሳቂ ምንጭ እኮ ነው ጋይ፣ የሳቂ ምንጭ ማለት ነው። እውነት ፈረንጆ ሀቂቃ ማለት ነው። እንደዚህ ሲያለተገዘ ምናምን በቃ ምስኪን እንዲመስል ነው እኮ ጋይዝ። እና ሩታ ስታረግ ነው እንደሚታይ አንተ የምታረገው አይታይህም? አብርሽ ማለት አንተና ሩታ እኮ ተለያይታችኋል አይደለ? እንግዲህ አንተ ቤት ነይ ያልካት በራስ ቁጥጥር እንድትይዛት ነው ወይስ በቃ ሌላ ወንድ እንዳታገኝ ነው? ሊገባኝ ራሱ አልቻለም ማለት ነው። እንዴ እኔ የምለው በቃ አንተና ሩታ ስለተጣላችሁ ስለተለያያችሁ ሩታ የራሷን ህይወት እየኖረኝ ነው፣ አንተም ደግሞ የራስህን ህይወት ከውሽሚት ጋር እየኖርክ ነው አይደለ? እንደ ይሄ ግልጽ ነው ለኛም ራሱ ማለት ነው። አንተ የራስን ህይወት እየኖርህ ሩታ የራሷን ህይወት እንዳኖር ከሌላ ሰው ጋር እንዳትገናኝ ሌላ ወንድ እንዳትተዋወቅ እስር ቤት ነው እንዲያስገባሃት መብቷ እኮ ነው። ቤቷ ነው ደግሞ ቤትሽ ነው። ይሄ የፈለግሽው ማድረግ ትችላለሽ ብልሃታል። ይሄ ቃል በቃል ነው፣ ማስረጃም አለን ማለት ነው። አሰላሙ አለይኩም ሰላም ውዶችዬ ፍቅሮችዬ፣ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝተረፈ በልልኝ። እንግዲህ ዛሬ መጥቼላችኋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ቤተሰብ ሁኑ እላለሁ። እንዲሁም ኮሜንት ላይ የምታበረታቱኝ አመሰግናለሁ። እና አብርሽ እንግዲህ ሩታን እየለመናት ነበረ ትናንት ወዲያም እንደዛው ማለት ነው። ከዛ አዲሱ ፍቅረኛ ደግሞ ማለት ነው ደስታ ማለት ነው ሩታ አበባ ቀይ አበባ እንግዲህ ቀይ አበባ የፍቅር ነው ባይዘዊ። ይሄ ቀይ አበባ እኛን ራሱ አስቀናን ጋይዝ፣ ለእኛም የሚሰጠን ፈለግን ማለት ነው። እና እንግዲህ ፈረንጁ ቀብራራችን የሩታዬ መከታ የሩታዬ ወንድም ቆንጥጠሽው ነው ወይስ የሚያስተኛ ነገር ሰተሽው ነው ወይ? ምን ሆኖ ነው? እባክሽ ሩታ ምን አርገሽው ነው አለ። አረ ሩታ እንኳን ልቆነጥብ ቁንጫ ራሱ አነካም ማለት ነው በእጇ እንኳን ይሄን ትልቅ ሰውዬ ማለት ነው። እና እሱ ሲለምናት ሩታ አልፈልግህም፣ እኔ የራስን ህይወት እየኖርኩ ነው፣ አንተ የራስን ህይወት ኑር፣ አይመለከትህም በእኔ ህይወት ስትለው እሱ ግድግዳ ላይ በር ላይ እንደዚህ ተገትሮ አዲሱ አማቻችን ሲመጣ አበባ ይዞ በቅናት መነጽሩን አውልቆ እኔ እበልጥሃለሁ፣ እኔ በጉልበት አንበረክኬ እገርፍሃለሁ በማለት ወጣ ማለት ነው። አይገ ማለት ነው። ወይኔ እኔ ትናንትና ፈረንጅ ነው ያሳቀቀው። ቆይ እንዴት ነው ህጻን በአሁኑ ጊዜ ራሱ ህጻን ልጅ ይቆነጥጣል እንዴ? እንኳን ትልቅ ሰው ማለት ነው። እና ወደ ቁም ነገር ሲሄድ ማለት ነው ጋይዝ ይላችሁ ምንድነው አብርሽ ይሄኔ እቤት ያስገባሃት ሩታ ሌላ ሰው እንዳትተዋወቅ ሌላ ሰው እንዳታውቅ በቃ በራስ ቁጥጥር ራስ እንድትጎዳት ራስ በቃ ራስ ሌላ ሰው እንዳይመጣ እቤት አንተ ብቻ በቃ ሌላ ተውጪ ሰው በቃ እንዳይተዋወቃት ነው የምታደርገው። አሁን አንተ እዚህ ቤት ያስገባሃት ማለት ነው። እኛ የታየ እንደዛ ነው ማለት ነው። ሌላ ወንድ እንዳትተዋወቅ ሌላ በራሷ ህይወት እንዳትኖር አንተ መቆጣጠር እንዳለብህ ምናምን ነው የሚሰማ ማለት ነው። ይቆጭሻል ስላለህ ደግሞ ማለት ነው ሰው የሚቆጫትና የማይቆጫትን እሷ ጠንቀ ስለምታውቅ አይመለከትህም ማለት ነው። ደግሞ እንደዛ አይነት ዳርም አይነፋም ማለት ነው። ደስ የማይልም ማለት ነው። እውነቴን ነው እንዴ አንተ ከውሽሚት ጋር ህይወት እየኖርክ አይደለ? አላስ በቃ ተዋት ሩታ እንደፈለጋት ትሁን። እሱ ባይዘው ሩታ ማለት ነው ለመናገር ይሄ ስራም ቢሆን ግን ማንም እየመጣ ገላሽን ባይነካካው ደስ ይለኝ ነበረ። ግን እንደ ስራው ጸባይ ከሆነ ምንም ማድረግ አይቻልም። ግን ደግሞ እንደ ምክር ከሆነ ለመናገር አንቺ እዚህ ቦታ አትገኝም። ሀቂቃ ማለት ነው መገኘትም የለብሽም። ለምን እነሱ ከወረዱ አንቺ መውረድ ስለሌለብሽ ማለት ነው። አንቺ በጣም እየተከበርሽ ነው። አንቺ በጣም በቃ ከነሱ በላይ ስለሆንሽ ማለት ነው። በ10 እጥፍ ትበልጫቸዋለሽ ማለት ነው።
እውነቴ ነው። አንቺ እንደዛ አይነት ነገሮች አይመጥንሽም። እንደዛ አይነት ነገሮችም ደግሞ መልከስከሱ ቦታ ላይ በፍጹም አኖሪበትም። ግን እንደ ስራ እሱን ለማስቀናት እሱ እንደሚናደር ምናምን እያወቅሽ እንደዚህ እንደሚሆንም እያወቅሽ ነው እንደዚህ የምታረጊው ማለት ነው። ስለዚህ ሩታ ሀብቴ ይሄን ነገር ብታቆሚ እንደ ሀሳብ እውነቴን ነው። ያኔ አንቺ ተመቸሽ ደስ ይለናል። መመቸት ተመችቶሻል በል ግን አንቺ ይሄን ገላሽን ምናምን ማባረፍ እኔ ደስም አላለኝ ማለቴ አብርሽ ቢነካካሽ ምን ቢልሽ ማለት ነው ባልሽ ምን እንደሆነ እኛም ድሮውን በቃ እኔ እንጃ ሀቂቃ ለምንድን ነው ግን ማለቴ ሁላችንም የሚሰማን ስሜት ሌላ ሊሆን ይችላል። ግን የሩታን ገላ ምናምን ሲነካቸው ሌላ ወንድ በጣም ነው የሚያስጠላኝ በጣም ማለት ነው። ይሁን አለ አይደለ ከአብርሽ በቀር ማለቴ አብርሽ እንግዲህ ባሏ ነው ብዬ ዝም እላለሁ። ለምን ብዙ ነገር አድርገዋል፣ ብዙ ነገር ፈጥረዋል፣ ልጅም ወልደዋል ማለት ነውና ይሄ ይታለፋል እላለሁ። አብርሽ ይሄንኛው ገና ነው ማለቴ ገና ከመምጣቱ ገላዋን እጇን ምናምን ጸጉሯን ምናምን ፊቷ ምናምን ሲነካካ ማለቴ ጥሩ ነው ደስታ ልበል ወይስ መጥፎ ነው አልልም። ግን በቃ እህቴ በእውነት ሩታ ማለት ነው ሀቂቃ ማለት ነው ሁላችንም ምክር እንስጣት። እናንተ ሀቂቃ ማለት ማንም እየመጣ ገላዋ እንዲነካካት አንፍቀድ። ሀቂቃ ማለት ያስጠላል ማለቴ እንደ ስራም ቢሆን ግን ያስጠላል። ያኔ እሷ ከአብርሽና ከውሽሚት በጣም ነው የሚበልጡት። አብርሽ ላይ ነው የሚያምረው ይሄ ነገር መለጣጠፍ፣ እንደዚህ ባለጌ መሆን፣ እንደዚህ እኔ እንጃ እንደዚህ ቅፍ ምናምን መደራረግ እሱ ላይ በጣም ነው የሚሄደው ማለት ነው። ለምን ልክስክስ ስለሆነ ማለት ነው። ሴቶቹ ላይ ዝም ብሎ መልከስከስ፣ ሴቶቹም ዝም ብሎ መልከስከስ። አንቺ ደግሞ ከነሱ በላይ ስለሆነሽ ንግስት ስለሆነሽ እውነቴን ነው። እና እንግዲህ አብርሽም ደግሞ ተግሶ አንበርክኬ ገርፋለሁ ምናምን ብሎ ነው የሄደው ማለት ነው። ዝቶበት ማለት ነው። ፈጣሪ ትግስጠኝ እንደው ምን ይሆን የሚመጣው ደግሞ አንበርክኮ ይገርፈው ይሆን ወይስ ጋርድ ይዞ ነው የሚመጣው? ጋይዝ አብርሽ መቼም ጋርድ ይዞ ተመጣ እንግዲህ የሱፍና ነው ይሄ ለሩታ አፍቃሪ ጋርድ ይዞ ከመጣ በጣም ነው የሚገርመው ማለት ነው። ወደ ለመናገር ጋርድ ይዞ ይመጣ ይሆን እንደ ጋይዝ አብርሽ እኮ አላምነውም ጋይዝ አላምነውም። እኔ ማመኔም ራሱ እኮ የለኝም። አበባውን ሲሰጣት ማለት ነው ጨጓራው ላጥ እንዴት ብዬ ልንገራችሁ ማለት ነው። በቃ አለ አይደል ምን እንጃ ይሆናል አይደል በቃ እንዴት ብዬ ልንገራችሁ። አብርሽማ በቃ ጨልሏል እኮ ጨልሏል። እንዴ አብርሽ እቤት ያስገባት ማለት ነው ለመቆጣጠር ሌላ ወንድ መጥቶ ህይወቷ ላይ እንዳይገባ ምናምን ነው የሚፈልገው ማለት ነው። በቃ እሱ ብቻ እንዲኖር እሱ ብቻ ህይወቷ ላይ ማለት ነው። እንግዲህ አብርሽ እንደዛ ከሆነ ሀሳብ ከውሽሚት ጋር የሚሆነውን ነገር አቁም። ለነገሩ አቆማለሁ ምናምን ብለሃል እኮ ባይዘው እየለመናት ነበረ። ሁሉ ነገር ትቼ ወደ አንቺ እመለሳለሁ ባክሽ ተይው በቃ ይሄን ሁሉ ነገር ተይና ልጃችን አብረን እናሳድግ ምናምን እያለ ነበረ ማለት ነው። እንግዲህ አብርሽ እስከዛሬ ነበረ መለመን ያለብህ፣ እስከዛሬ ነበር እንደዚህ መሆን ያለብህ እና ዛሬም አበባ ይዘህ ትመጣ ይሆን? አብርሽ አበባ ይዞ በመጣ አብርሃም ታደሰ ለሩታ አበባ ይዞ በመጣ በቃ ያኔ አበባ ደግሞ ሩታ ሀብቴ ትወዳለች ማለት ነው። ቅናት ነው ምናምን ብለን ደግሞ እናቴ እንፎግረዋለን። ታዩ በቃ እኔ ተወዋለሁ አላወራውም። እኔ ራሴ ወናኔ ነው ማለቴ አበባ ሩታ በጣም ነው የምትወደው በጣም ማለት ነው። አንድ ብቻ ብዙ ብትሰጧት በጣም ነው የምትወደው አበባ ማለት ነው። የኔ ፍልቅልቅ እህት ማለት ነው። የኔ ኪዩት የኔ ቸኮሌት ማለት ነው። እና ውሽሚት የቴራፕ ነው አንተ አባጋዝ ማለት ነው። እውነቴን እኮ ነው። ይሄን ሰሞኑን ሩታ እያልክ ነው። ጉድ እኮ ነው።